ተወደደም ተጠላም እውነት ያለው ሩታና ሩታ ጋር ብቻ ነው። ሄርሜላ ጋር ከሁለቱ ሴቶች ጋር ነው እውነት ያለው። በተለይ ደግሞ ሩታ ጋር ነው እውነት ያለው። እውነት ለመናገር እኔ አብርሽ በነገራችን ላይ እንዲሁ የምታረጋቸው ነገሮች ሴቶቹ እንዲሰደቡ፣ ሴቶቹ እንዲንቋሸሹ፣ የሰው ልጅ ከአመት አመት ይስተካከላል። ትናንትና በለቀቀው ቪዲዮ ሀሳብ አልሰጠሁም ነበር። አሁን ደግሞ እስከ ሀሳብ ልስጥ ብዬ ነው። ስለዚህ አሁን ምንድነው ካላችሁኝ፣ ትናንትና ካፊ ለካፊ እየመጣሽ እኔን እየረበሽ ምናምን ምናምን እያል ከዚህ በፊት ደግሞ ብዙ ነገር ስትል ነበረ። ሩታን ስታሰድብ ስታስቀጠቀጥ ምናምን። አሁን ያንተ ሴት ማንጣት ሩታንም ያጸዳታል፣ ሄርሜላንም ያጸዳታል። ምንም እስከዛሬ ድረስ ያሰደብካቸው እነሱ ምንም ነገር ወጣው አንድ ቀን ሩታ ይሄን ያህል ስትረገጥ ይሄን ያህል ስትሰድብ አንድ ቀን እንኳን ወጣ መልስ ሰጥታ አታውቅም። ገባክ? ስለዚህ ያንተ ሴት ማንጣት ራስክን ያቆሽሻል እንጂ እነሱን ምንም የሚበድላቸው ምንም እሷን የሚነካት ነገር የለም። አንተነት ግን ሰው ያሳጣሃል፣ ዝቅ ያደርግሃል፣ የሴቶችን ብዙ ነገር ያደርግሃል። ቶፋ ደግሞ ያው ለማረሳሳት ነው መተቱን ምናምን የሩታን ስምና የእሱን የኤፍሬምን ስም ለመጠበቅ ነው። እነሱ ምንም ነገር አላደረጉም። ኒበር ይሄ ፌክ ነው ያንተ። እኔ አልቀበልህም። ከድሮም አልተቀበልኩም፣ አሁንም አልተቀበልኩም። ውሸት ነው። ምን ነው የሚያረሳሰው? ምንድን ነው የሚያረሳሰው? ለመሸሽ ፈልጎ ለመሄድ ፈልጎ ነው እንጂ ዙሪያውን የሚዞረው ጨንቆት ወደ እሱን እንዴት ብሎ እንደሚሸሽ እንጂ አልታመምም። መተትም አልተደረገበትም። በቃ ፌክ ነው ማለት ነው። ስለዚህ ሁሉ ነገር ውሸት ነው። አልታመመም፣ መተትም አልተደረገበትም። በእርግጥ ልጅቱን ግን ታርጌት አድርጎ እየተረገጠች እሷን ታርጌት አድርጎ እየበላ ነው። አዎ ይቺ ምስኪን ያልታደለች ማንኛውም ሴት እንደዚህ አይነት ኑሮ እንደዚህ አይነት ትዳር ሊኖር አይፈልግም። ልንገራችሁ፣ ያውም ሶሻል ሚዲያ ላይ ግን አንዳንድ ጊዜ ምን ሁና ነው በቃ የሆነ ምንድን ነው ምን አባቱንስ ገንዘብ ነው ይመጣል፣ ክብር ግን አይመጣም። ምን ሁና ነው ግን ሩታ? ምንድን ነው የተደረገ? ምንድን ነው በቃ እኔ አንዳንድ ጊዜ የተደረገበት እኔ አላምንም፣ በዚህ ምናምን አላምንም። እኔ ግን ምንድን ነው እኛም አናውቀው ወደ እሱ ፋሚሊ የእሷ ፋሚሊዎች ጭምር የማያውቁት ሚስጥር አለ ሩታ ጋር፣ ትልቅ ሚስጥር። ምንድን ነው? እናት አላት፣ ቤተሰብ አላት፣ ቤተሰቦቿ ያሳደጓት እናቶቿ፣ ዘመዶቿ እንደ ማንኛውም ሰው ከቤተሰብ ነው የተፈጠራቸው። ይችላል ግን የሆነ ምክክርን ቢኖረው እንግዳ ዩቱብ ነው የሚሰሩት። በእርግጥ ዩቱብ ነው እነዚህ ልጆች የሚሰሩት፣ ችግር የለውም ይስሩ። ግን የሆነ በቃ አለ አይደለ? ሌሎቹ ሰዎችን ህዋቸው እስኪ ከባሎቻቸው ጋር ሆነው ልጅም ካላቸው ልጆቻቸው ጋር ሆነው ትዳራቸውን አስመስክረው አብረው ሆነው። ሩታ ግን እሷም ሌላ ወንድ ይዛ ትመጣለች፣ አብረሽም ሌላ ሴት ይዞ ይመጣል። እነዚህ ሰዎች ግራ ተጋብተው ግራ የሚያጋቡ ሰዎች ናቸው። ጠይብ ይሄን ካልኩኝ በአብዛኛው ልጅቱን ታርጌት አድርጎ ነው አብረሽ የሚሰራው። ለምን ልጁ እናት ላይ ታርጌት አድርጎ ይሰራል? በምን ሊክሳት ነው? እሺ አው በደላት፣ አስጨፈጨፋት፣ ይቆጣል እኮ ሩታን ሲጨፈጭፋት ይቀየማል። ሩታ ደግሞ አብረሽ ስንረግ ትቆጣለች። ውስጣቸው ያራል። ሀቂቀት ነው እውነት ለመናገር ማለት ነው። ስለዚህ ምን አይነት ሌላ እንጃ። ያን ሁሉ የሚያደርገው እሱ ነው። እኔ በልጅቷ አልፈርድም። ምስኪን ናት። እኔ እንጃ። እኔ ምን እንደምላችሁ አላውቅም። ግን እውነታ ያለው ከሷ ጋር ነው። እመኑኝ አልኳችሁ። ጎጃሜ ምን አለ ትላላችሁ? ውሸት ናትኝ። እውነት ደግሞ እውነት ናት፣ ትወጣለች። አንድ ቀን ምንም አትዋሻለች እኮ ሩታ። እውነቷን እኮ ነው። ከካሜራ ጀርባ አለች ማሜ አለች። ሚዲያ ላይ ደግሞ እንደዚህ ነሽ አይሰራም ማለት እውነቷን ነገረቻችሁ እኮ። እየተናገረች ነው በነገራችን ላይ። አንዳንድ ጊዜ ኤፍሬም ደግሞ አንድ የተገነዘብኩትን ነገር ልንገራችሁ። እነሱ ልብ ባይሉት ወደ እሱ ተመልካቹ ፈልፍሎ ያወጣዋል። ምንም አልሆነም። እኔ ልጁ እናት ጋር እንዲቀመጥ ፈልጌ ነው። ልጁ እናት ጋር እንደ ውሻ ከዚችም ከዛችም ተመልካች ከሱ ማን አትቀመጥ፣ ማን ሚስትህን አትያዝ ያለው እኮ የለም እኮ አብረሽ። ግን እሱ በየአመቱ ልብስ ይመስል መቀያየር ሴቶቹ። አሁን ይቻ አዲሷ እስቲ ዛሬ እመጣለሁ ብለን አሁን ትቦስት ይሆናል። አሁን እንግዲህ ትንሽ ቆይቶ ላይ ይቦሰታል፣ እናያለን። እስኪ ትቦስታለች። አሁን አዎ ትቦስታለች፣ እናያለን። መኝታም የለንም መቀመጫም የለንም።
እናያለን ምን አይነት ተፈጥሮ ኑሮሽ ከዚህ ውስጥ አገብቼ እዋኛለሁ እንዳሳ ኮሪት ብለሽ እናያለን። አሳ ነባሪ ዠንዶውን ይበላል ብሏል። ነይ እስቲ ነይና የዛ ጊዜ ዠንዶ ማንን እንደሚቀምስ ታገኛታለሽ። ሄርሜላ እንዴት ተብላ እንደተቀጠቀጠች አይተሽ ይመስለኛል። ያንን ሁሉ ልትቺ ነው። የሰው ልጅ ክብሩን ማንነቱን በገንዘብ ይቀይራል አይቀይርም? ንገራችሁ። ስለዚህ ፍትህ ለሴቶቹ፣ ሴቶቹ ራሳችሁን አስከብሩ። ሩታሞንሽ ሄርሜላ ሆቴል ለሆቴል አትምጭብኝ ብሎ ትናንትና ሲልሽ መልስ መስጠት ነበረብሽ ለአብርሽ። ዝም ማለት አልነበረብሽም። አጥፍተሻል። ትልቅ ጥፋት እንድትረገጭ እንድትንቋሸች እንደ ውሸታም ነው። መተት ያልተደረገበትን ተደርጎብኛል ብሎ ሩታን አስረገጠ። ይችን ምስኪን ሴት አሁን ደጋሚ ስንት መስዋዕትነት ከፍላ እዚህ ደረጃ ያደረሰችውን ማለት ነው። ሀቂቀትን እሱም መስክሯል ማለት ነው። ይሄ አይካድም፣ ሁላችንም እናውቃለን። ብዙ መስዋዕትነት ከፍላለታለች እውነት ለመናገር። ሄርሜላም ደግሞ እንደ ሻማ ቀልጣ ታርጌት ተርጎ ሸቅሎባታል፣ ሰርቶባታል። ሩታን መርንዴ ሩታ ላይማ ጨዋታ ኮቃቃ ጨዋታ እኮ ነው የተጫወተው። ግድ የለም እሱ የጊዜ ጉዳይ ነው። አንድ ቀን ትወርቃለህ ወይ ለአንድየው ትሄዳለህ ወይ ትቀመጣታለህ ማለት ነው። ይሄ ነው ወይ አንድ ቀን ወጥተህ ይኸው አታፍርም አንተ መቼም ሩታዬ እያልክ ደግሞ ትመጣለህ። አፈህን ነበር ማለት እንደዚህ ስትል አንዳንድ ጊዜ ታናድደኛለህ የምር። እረደዛ እንዳንተ አይነት ወንድ ቢቀር ይሻላል። ራስሽን አስከብሪ፣ ሄርሜላም ራስሽን አስከብሪ። ሩታም አትሂዱለት፣ የምሬን ነው የምላችሁ። ሲጠራችሁ አትሂዱ። ያለ እናንተ አይሳካለትም። ያለ ሩታ እኮ አይንቀሳቀስም ቻናሉ። አሁን ዛሬ እንግዲህ ይመጣል ያችን ይዞ እንግዲህ ያቺ ቆይ ነይ ብቻ ነይ፣ እጠብቅሻለሁ። ተዘጋጅቼ ነው የምጠብቅሽ። ሞረደን ነው የምጠብቅሽ፣ ሞረዳችንን ማለት ነው። ነይ አባሽ፣ የምሬን ነው። እንደው ነው የምልሽ። እንደው እንዴት በአንድ ቀን ውስጥ ነው ሰማይ ላይ የምንሰቅልሽ። ነይ አሁን ፈተና ልትፈተን ነው። ለዩቱብ ትሆናለች አትሆንም ተብሎ እኮ ነው። ድንገት አትመጣ ጋይስ፣ ድንገት አትመጣ። ለእኔ ተቀበጠበጠች፣ ለእኔ ተሻለ ማን ስለሆንክ ነው አንተ ሴቶችን የምታቀያይረው? ማነህ? መጀመሪያስ እንደው አንተ እንደው ኧረ እንደው ተው። ለሩታ ለዚች ጀግና ሴት ያለውንክ ለማንም አትሆንም። ቀጣፊ እሷ ናት እዚህ ደረጃ ያደረሰችው። ምግብ በልተህ ካርሽና ቄጣ እንዲንቀጠቀጥ ያደረገችው እሷ አይደለች እንዴ? ልክ ነው የምንነግርህ ነው የምልህ። ቶፋ አርፈህ ተቀመጥ። አታሽቀብጥ፣ ቀጣፊ አታሽቀብጥ። የሩታን ስም አታጥፋ ብለህ ውሸታ። አርፈህ ተቀመጥ። የምርን ያልፋታም ቶፋ የምትባል ማለት ነው። እረፍ። ምንም አላደረገችም። አሁን አብረሽ በሚሰራው ታይ ሩታ ምንም ያደረገችው ነገር የላትም። ምንም አልኩህ፣ ምንም። እንደውም ጨዋ ሴት ናት። ይህ ትናንትና ሼር ያደረገችላት ለሄርሜላ ጨዋ ሴት፣ ምንም ነገር ቀጣፊ፣ ምንም ነገር አላደረገችም። ከሁሉም ነፃ ናት። ውሸት ናት፣ እውነት ደግሞ እውነት ናት። ትወጣለች። ገባህ? ምንም አላደረገችም። እሷ እዚች ያው እንደውም እንጀራ ነው የሆነቻችሁ። ቀጣፊ ዳ ሁሉ ሰርታችሁ ማትበሉ ዳ ናችሁ እኮ እናንተ። የሌና ዳ